ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው የስፖርት ትንታኔ ፕሮግራማችን ከአማራ ሚዲያ ኮርፖሬሽን የቴሌቪዥን ዘርፍ ተጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ ቆይታ የምናደርግ ይሆናል። ከባለሙያ ጋር ለየት ባለ ርዕሰ ሀሳብ ላይ ውይይት እናደርጋለን። የክለቦች ፍቃድ አሰጣጥ በኢትዮጵያ እግር ኳስ ደረጃ ምን ይመስላል የሚሉ ጉዳዮችን ከካፍና ፊፋ መስፈርቶች አንጻር እየተመለከትን ቆይታ እናደርጋለን ከባለሙያችን ጋር። አብራችሁ እንድትቆዩ ፕሮግራሙን እንድትከታተሉ ለመጋበዝ ወዳለው አማኑኤል ጸጋይ ፕሮግራሙን በመምራት ከናንተ ጋር ቆይታ የማደርግ ይሆናል። መልካም ቆይታ ይሁንላችሁ። በዓልን አብሮ የሚያውል ልዩ የኢዴ ሞባይል ጥቅል ከኢትዮ ቴሌኮም የድምጽ የኢንተርኔትና አጭር የጽሑፍ መልእክት ጥቅሎችን እስከ 25% በሚደርስ ቅናሽ በተለያየ ጊዜ ገደብ አማራጮች በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማየት ሆቴል አርዲ ቻትቦት ወይም ኮከብ 999 መሰላል ገዝተው ከወዳጅ ዘመድ እየተጠያየቁና በስጦታ እያበረከቱ በዓሉን በደስታ ያሳልፉ። ኢድ ሙባረክ። ኢትዮ ቴሌኮም። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል። የእምነት መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም። ኢድ ሙባረክ። አመሰግናለሁ ስለ ጊዜ። አመሰግናለሁ። ራስን ማስተዋወቅ ይኖርባል። በቅድሚያ ማንን በል? መልካም። ዋሲሁን አባተ ስንቴ ይባላለሁ። በባህር ዳር ዩኒቨርሲቲ የስፖርት አካዳሚ የስፖርት ሳይንስ መምህር ነኝ። በአሁኑ ሰዓት እንግዲህ በመምህርነት በማገልገል ላይ ይገኛለሁ። እንደዚሁም ደግሞ በአሰልጣኝነት በተመሳሳይ በእጅ ኳስ አሰልጣኝነትም በመስራት ላይ ይገኛለሁ። እንግዲህ በስፖርቱ ዘርፍ ያው ወጣት በሆንም መጠነኛ የሆኑ ስራዎችን በመስራት ላይ ይገኛለሁ። በቅርቡ ደግሞ ከአፍሪካ ህብረት ፓን አፍሪካን ዩኒቨርሲቲ በስፖርት አስተዳደርና ፖሊሲ ልማት በድህረ ምረቃ ፕሮግራም ተከታትዬ አጠናቅቄ በቅርብ ነው የተመለስኩት። አዲስ ስፖርትም ደግሞ በሀገራችን ለማስተዋወቅ እንደዚሁ በሂደት ላይ እንገኛለን። ኮርፍ ቦል የሚባል አዲስ ስፖርት ለማስተዋወቅ በቅርቡ ሂደት ላይ ነው ያለነው። ምናልባትም እናንተም በተገኛችሁበት በቅርቡ ይከፈታል። ይህንን ይመስላል። በጣም ጥሩ። እንግዶች ስንጋብዝ የበለጠ ራሳቸውን ማስተዋወቅና ከተመልካቾቹ ጋር መተዋወቅም ስለሚኖርባቸው ያንን እድል ለመስጠት ያክል ነው። ለኛ እንደ ባለሙያነት ቅርበት ስለሚኖር ለኛ ብዙ አይደለም። ወደ ጉዳያችን እንግባና ከክለቦች ፈቃድ አሰጣጥ ጋር በተያያዘ የኢትዮጵያ እግር ኳስ ክለቦች በምን ደረጃ ላይ አሉ? ይህንን ፍቃድ የሚሰጡ አካልስ ምን ያህል ስራውን በአግባቡ እየሰራ ነው? ፌዴሬሽኑ፣ የኢትዮጵያ እግር ኳስ ፌዴሬሽን ማለት ነው። አጠቃላይ ጉዳዮችን የሚከታተል ሆኖ ግን በኢትዮጵያ ደረጃ ይህ ጉዳይ በምን ደረጃ ክለቦችስ ያውቁታል፣ ግንዛቤው ምን ይመስላል የሚሉ ጉዳዮችን በአብዛኛው ዘርዘር ባሉም ጉዳዮች ላይ ትኩረት እያደረግን ቆይታ የምናደርግ ነው የሚሆነው። የክለቦች ፈቃድ አሰጣጥ ስንል ወይም ላይሰንሲንግ፣ ክለብ ላይሰንሲንግ ምን ማለት ነው? መልካም። እንግዲህ የክለብ ላይሰንሲንግ ወይም ደግሞ የክለብ ፈቃድ የምንለው ክለቦች በተለይ ደግሞ ዘመናዊ እግር ኳስ ፕሮፌሽናል በሆነ አሰራር እንዲከተሉ ለማድረግ ክለቦች የራሳቸው የሆነ በፋይናንስ በጀት ማለት ነው፣ እንደዚሁም በመሰረተ ልማት ከስታዲየም ጋር በተገናኘ እንዲሁም ደግሞ በአጠቃላይ ስፖርታዊ መዋቅርና በህጋዊ ሁኔታ የተሟላ እንዲሆኑና ተወዳዳሪ ሆነው እንዲገኙ እንደዚሁም ደግሞ በዓለም አቀፍ ውድድሮች ላይ ተሳታፊና ቀጣይነት ያለው ተሳትፎ እንዲኖራቸው ለማድረግ የሚሰጥ ፈቃድ ነው። ይህ ፈቃድ እንግዲህ የተጀመረው
በፈረንጆች 2004 ወይም ደግሞ በእኛ አቆጣጠር 1996 በአውሮፓ እግር ኳስ ማህበር ተጀምሯል። በኋላ ከ2 ዓመት በኋላ ማለት ነው ወይም ደግሞ ፊፋ ከተመሰረተ ከ102 ዓመት በኋላ የክለብ ፈቃድ የሚለው ሀሳብ በ2006 በፈረንጆች አቆጣጠር ወይም ደግሞ በእኛ 1998 የክለብ ፈቃድ ሀሳብ ተነስቷል ማለት ነው። ይህ ሀሳብ ጀርመን ላይ በተደረገው የፊፋ ኮንግረስ ሀሳቡ ተነስቶ በኋላ በ2007 ዓመተ ምህረት ማለት ነው በፈረንጆች አቆጣጠር የዚህ የክለብ ላይሰንሲንግ ወይም ደግሞ የክለብ ፈቃድ ሀሳብ የፊፋ ስራ አስፈጻሚ ኮሚቴ ሀሳቡን አጽድቆት በኋላ ጥር 1 በፈረንጆች አቆጣጠር 2008 ወይም በእኛ 2000 ላይ የፊፋ የክለብ ፈቃድ በይፋ ወደ ስራ ገብቷል ማለት ነው። በይፋ ደረጃ ያለው ይህንን ይመስላል። ምናልባት በኋላም ከተወሰኑ ዓመታት በኋላ በ2012 በፈረንጆች አቆጣጠር ወይም ደግሞ በእኛ በ2004 አካባቢ ማለት ነው የካፍ ወይም ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የክለብ ፈቃድን በይፋ አስጀምሯል ማለት ነው። በኋላ በ2017 በይፋ በተግባር ላይ ውሏል በአፍሪካ ክለቦች ውድድር። ስለዚህ የክለብ ላይሰንስ ወይም ደግሞ የክለብ ፈቃድ ሂደት ይህንን ይመስላል ማለት ነው። የየሀገራቱ ፌዴሬሽኖች ከዛ በኋላ ካፍ በጀመረው ጊዜ እነሱም ተቀብለው ተግባራዊ ማድረግ ጀምረዋል ማለት ነው በ2017 በትክክል ምናልባት ዘግይቶ የጀመረው ልንል የምንችለው የአፍሪካ እግር ኳስ ኮንፌዴሬሽን ነው። ሌሎቹ ቀድመው ምናልባትም የአውሮፓ እግር ኳስ ማህበር ቀድሞ ሀሳቡን አንጥቷል። ብዙ ጊዜ የእግር ኳስ ሀሳቦች የሚመጡት ከአውሮፓውያን እንደመሆኑ መጠንና ቀድሞ ጀምረውት በኋላ ወደ ፊፋም ገብቷል። በኋላ የአፍሪካ እግር ኳስ ኮንፌዴሬሽን እንደዚሁ በ2012 ሀሳቡን ይዞት 2012 ላይ ነው ወደ ስራ እንዲገባ የታሰበው። ነገር ግን በተለያዩ ምክንያቶች ዘግይቶ 2017 ላይ ነው በክለቦች ውድድር ላይ የተሳተፈው። ሌሎችም የአህጉራዊ እግር ኳስ ማህበራት እንደዚሁ የዚህን የክለብ ፈቃድን በትክክል ጀምሯል ማለት ነው። ኢትዮጵያም በዛው መንገድ አባል እንደመሆኗ በዛው አመት ላይ ወደ ስራ ገብታለች ማለት ነው። ጥሩ። ስለዚህ የቅርብ ጊዜ ኤክስፔሪየንስ ነው ወይም ልምድ ነው ያለው ማለት እንችላለን። በእነዚህ አመታት እንግዲህ የሀገራችን የክለብ ፈቃድ አሰጣጥ ሁኔታ ምን ይመስላል? በጥቅሉ ኢትዮጵያ በውስጧ ላሉ የእግር ኳስ ክለቦች ፍቃድ የምትሰጥበት ሂደት ወይም ፌዴሬሽኑ ስራውን እያስኬደ ያለበት ሂደት በጥቅሉ ምን ደረጃ ላይ ያለ ማለት እንችላለን? መልካም። እንግዲህ ኢትዮጵያ ቀደም ሲል ለማንሳት እንደሞከርኩት በካፍ ደረጃ ወይም ደግሞ በአፍሪካ እግር ኳስ ኮንፌዴሬሽን ደረጃም ዘግይቶ የጀመረ ቢሆንም ወዲያውኑ በዛው አመት በ2017 ወይም በእኛ አቆጣጠር 2009 ላይ የዚህ የክለብ ፈቃድ እንደተጀመረ ያሳያል ማለት ነው። ኢትዮጵያን በዛ ደረጃ ለማስኬድ እንቅስቃሴዎችን ጀምራ መጠነኛ የሆኑ የክለብ ፈቃድ ሲሰጡ ቆይተዋል። ጠቅለል ባለ መንገድ ለመግለጽ ያክል ያን ያህል አመርቂ ውጤት ተመዝግቦበታል ባይባልም መጠነኛ የሆኑ ለውጦችን ለማየት ችለናል። በተለይም ደግሞ በአፍሪካ ደረጃ የሚወዳደሩ ክለቦች ያው እንደሚታወቀው ሀገር ውስጥ ውድድር አሸናፊዎች በአፍሪካ ደረጃ ተወዳዳሪ እንደመሆናቸው መጠን እነዚህ ክለቦች የዚህ የክለብ ፈቃድ ማግኘት ይኖርባቸዋል። ምክንያቱም የክለብ ፈቃድ በካፍ ደረጃ እንዲሁም በፊፋ ደረጃ ይህንን ፈቃድ ማግኘት እንዳለባቸው ይደነግጋል። ቀድሞ ካላገኙ በውድድሮች ላይ መሳተፍ እንደማይችሉ ይደነግጋል እና የኢትዮጵያ እግር ኳስ ፌዴሬሽንም ይህንንም በተወሰነ መንገድ ተግባራዊ ለማድረግ እንደዚሁም ደግሞ የክለብ ፈቃድ እንዲኖራቸው ለማድረግ ጥረቶች ሲደረጉ ይስተዋላል። ይሁን እንጂ ያን ያህል አመርቂ በሆነ መንገድ ወይም ደግሞ ፊፋና ካፍ ባስቀመጡት መስፈርት ወይም ደረጃ ልክ ክለቦቻችን የክለብ ላይሰንሲንግ ወይም የክለብ ፈቃድ አሟልተው ነው የተሰጣቸው የሚለው ጉዳይ ጥያቄ ውስጥ የሚያስገባ ይሆናል። ከፊፋና ካፍን ካነሳን የፊፋና የካፍ የክለብ ፈቃድ አሰጣጥ መስፈርት ምን ይላል የሚለውን አንድ ሁለት ነጥቦችን ማንሳት ተገቢ ይሆናል። ኢትዮጵያም ከነዛ መስፈርቶች አንጻር ያለችበትን ደረጃ ለመለካት እንዲያስችለንና አንድ ክለብ ነው ብለን ፍቃድ ልንሰጠው የምንችለው ፊፋም ተግባራዊ እያደረገው ያለው በዓለም አቀፍ ደረጃ ካፍም በአፍሪካ ደረጃ ፌዴሬሽኖችም በሀገራቸው ደረጃ ተቀብለውት እየሰሩበት ያለው አሰራር መስፈርቱ በመሰረታዊነት ወይም ዝቅተኛ መስፈርት ብለን የምንወስደው ምን ጉዳዮች ናቸው? መልካም እንግዲህ ፊፋም ሆነ ካፍ ያስቀመጧቸው የእግር ኳስ ክለብ ፈቃድ ለመስጠት መሟላት አለባቸው ብለው ያስቀመጧቸው ወደ 5 መስፈርቶች አሉ። እነዚህ 5 መስፈርቶች በውስጣቸው ደግሞ ዝርዝር ሀሳቦች አላቸውና የመጀመሪያው መስፈርት ምንድነው? ስፖርታዊ መስፈርት የምንለው ነው። ይህ ስፖርታዊ መስፈርት የምንለው ሁሉም የእግር ኳስ ክለቦች በተለይ ደግሞ የክለብ ፈቃድ ለማግኘት ጥያቄ የሚያቀርቡ የእግር ኳስ ክለቦች በሙሉ ሊያሟሉት የሚገባ የታዳጊዎች የእግር ኳስ ልማት ፕሮግራም እንዲኖራቸው የሚጠይቅ፣ የሴቶች እግር ኳስ ቡድን እንዲኖራቸው የሚጠይቅ፣ የታዳጊዎች እግር ኳስ
ፕሮጀክት በተለይ ደግሞ በሁለት ምድብ ከ21 ዓመት በታችና ከ15 ዓመት በታች እንዲኖራቸው የሚጠይቅ መስፈርት ሆኖ እናገኘዋለን። የሴቶችን በተመሳሳይ እንደዚሁ ሊኖራቸው እንደሚገባ ይደነግጋል ማለት ነው። ሌላኛው ሁለተኛው መስፈርት ደግሞ ከአስተዳደርና የሰው ኃይል ጋር በተገናኘ የተቀመጠ መስፈርት ነው። ይህ መስፈርት እንግዲህ በዋናነት የክለብ የሰው ኃይልና አስተዳደር ጉዳዮችን በይበልጥ የሚመለከት ነው። በዚህ ውስጥ ከስታዲየም ጋር በተገናኘ እንደዚሁም ደግሞ ከሰው ኃይል ጋር በተገናኘ ሀሳቦች አሉበት ማለት ነው። በተለይ የሰው ኃይል ጋር በተገናኘ አንድ የእግር ኳስ ክለብ ፈቃድ ለማግኘት በዋናነት ሊይዘው የሚገባው ነጥብ ምንድነው? ክለቡ ዋና ስራ አስኪያጅ ወይም ደግሞ ዋና ስራ አስፈጻሚ እንዲኖረው ይደነግጋል። እንደዚሁም ደግሞ የክለቡ ሴክሬታሪያት ወይም ደግሞ ጸሐፊ የክለቡን የዕለት ተዕለት ስራዎች የሚያስፈጽምና የሚያከናውን እንደዚሁም ደግሞ ክለቡ ስራውን በአግባቡ እንዲፈጽም የሚረዳ ባለሙያ ወይም ደግሞ ኃላፊ እንዲኖረው ይደነግጋል። ከዚህ በተጨማሪ ደግሞ ሌሎች የሰው ኃይል አባላት ማለትም የሚዲያ ኦፊሰር ወይም ደግሞ የሚዲያ ባለሙያ እንዲኖረው ይደነግጋል። የፋይናንስ ኃላፊ ወይም ደግሞ የፋይናንስ ባለሙያ እንዲኖረው ይደነግጋል። እንደዚሁም ደግሞ የክለብ ፈቃድ ባለሙያ እንዲኖረው በዚህ ስር ይደነግጋል ማለት ነው፣ ፊፋም ሆነ ካፍ ባስቀመጡት መስፈርት መሰረት። ከዚህ በተጨማሪ ደግሞ የማህበራዊ ሚዲያን እንደዚሁ ትኩረት ሰጥቶ በዝርዝር ሀሳብ ውስጥ ተቀምጧልና ከሚዲያ ጋር አብሮ የሚቀመጥ ነው። ሌላኛውና ሶስተኛው መስፈርት ደግሞ የተቀመጠው ፋይናንስ ነው እና የፋይናንስ መስፈርት በዋናነት የእግር ኳስ የክለብ ፈቃድ ለማግኘት ፋይናንስ ወይም ደግሞ የበጀት አስተዳደሩን በይበልጥ እንዲፈትሽ የሚያደርግ ነው። ስለዚህ አጠቃላይ የበጀት ዝርዝር እቅዱን ለፈቃድ ሰጪ ተቋም እንዲያሳይ ወይም ደግሞ እንዲያሳውቅ ይጠይቃል ማለት ነው ይህ መስፈርት። ሌላኛው ደግሞ የወጪ ገቢ ሪፖርት ወይም ደግሞ የፋይናንስ ሪፖርትን በተመሳሳይ ገቢ እንዲያደርግ ይጠይቃል። የዚህን ዓመት የፋይናንስ እቅድ እንደዚሁም ደግሞ ያለፈውን ዓመት የፋይናንስ ሪፖርትን በተመሳሳይ ይጠይቃል ማለት ነው ይህ መስፈርት። ሌላኛው ደግሞ ምንድነው? መሰረተ ልማት የምንለው ወይም ደግሞ ኢንፍራስትራክቸር የምንለው ነው። ይህ የመሰረተ ልማት መስፈርት ቀደም ሲል ለማንሳት እንደሞከርኩት ከስቴዲየም ጋር የሚገናኝ ነውና የትኛውም የእግር ኳስ ክለብ ስቴዲየም ሊኖረው እንደሚገባ ይደነግጋል ማለት ነው ይህ መስፈርት። ይህ ማለት እንግዲህ ክለቦች የራሳቸው ስቴዲየም እንዲኖራቸው የሚያስገድድ አይደለም። ይሁን እንጂ በክለቦች ስም የተመዘገበ ክለቦች በባለቤትነት ወይም በጋራ አለበለዚያም ደግሞ በኪራይ እንዲጠቀሙበት የሚፈቅድና እንዲህ አይነት ስቴዲየም እንዲኖራቸው ይጠይቃል። በውስጡ ዝርዝር ሀሳቦች ይኖሩታል። እሱን በኋላ የምንመለስበት ይሆናል። እንደዚሁም ደግሞ የልምምድ ሜዳም እንደዚሁ እንዲኖር ይደነግጋል ማለት ነው። ሌላኛው የህግ ጉዳይ ነው ወይም ደግሞ ከህግ ጋር በተገናኘ የሌጋሊቲ ጉዳይ አለ ማለት ነው ከዚህ መስፈርት ውስጥ። ይሄኛው በተለይ ደግሞ ሁሉም የክለብ ፈቃድ ጥያቄ የሚያቀርቡ ክለቦች የክለቡን መተዳደሪያ ደንብ ፈቃድ ሰጪ አካል ማቅረብ እንዳለባቸው፣ እንደዚሁም ደግሞ የአሰራር ደንብና መመሪያዎችን በተመሳሳይ ማቅረብ እንዳለባቸው፣ ክለቡ የራሱ የሆነ ሎጎ ይኖረዋል። ያንን ሎጎ በተመሳሳይ ግልጽ በሆነ መንገድ ማቅረብ እንዳለባቸው የሚደነግግ ነው። ሌላው ደግሞ የክለብ ኦነርሺፕ ወይም ደግሞ የባለቤትነት ጉዳይም እዚሁ ጋር አብሮ የሚነሳ ነው። ይሄ በሁለት መንገድ የሚታይ ነው የክለብ ኦነርሺፕ። አንደኛው ክለቦች ከሌላ በተመሳሳይ እርከን በተመሳሳይ መደብ ውስጥ ባሉ ክለቦች ላይ ሌላ ኃላፊነት እንዳይኖራቸው የሚከለክል ነው። ምን ማለት ነው? አንድ ክለብ በአንድ እርከን ወይም ደግሞ በአንድ የውድድር ዲቪዥን ውስጥ የሚሳተፍ ከሆነ በሌላኛው በተመሳሳይ እርከን የሚሳተፍ ክለብ ላይ ተጽዕኖ እንዳይኖረው የሚደነግግ የህግ እውቅና ለመስጠት የወጣ ነው ማለት ነው። እነዚህ እንግዲህ ዋና የሚባሉ የክለብ ፈቃድ ለመስጠት የተቀመጡ መስፈርቶች ናቸው። በእነዚህ መስፈርት መሰረት እንግዲህ የሀገራችንን ክለቦች እንገመግማለን ማለት ነው። የሀገራችን ክለቦች የሜዳ ጉዳይ ስናነሳ የመሰረተ ልማቱ ጉዳይ እያንዳንዱ እንግዲህ ከክለብ ፈቃድ አሰጣጥ ጋር በተያያዘ ካፍም የሚያስቀምጠውን መስፈርት ስንመለከት ዝቅተኛውን መስፈርት ማሟላት አለባቸው ክለቦችን መገምገም ያለባቸው በከፍተኛው የሀገራቱ የሊግ ደረጃ ከሚሳተፉ ክለቦች አንጻር ስለሚል የኛን የፕሪሚየር ሊጉን ክለቦች አንስተን እንመለከታለን ማለት ነው። ታችኞቹ በዛው ልክ ይለካሉ። ክለቦቻችን ሜዳ አላቸው ወይ? መሰረተ ልማት ጉዳይን አስተዳደራዊ ጉዳይን በሚገባ አሟልተዋል ወይ? ህጋዊነታቸው የክለብ ባለቤትነትን ጨምሮ የመንግስት፣ የግል፣ ህዝባዊ የሚለው ጉዳይ እንዳለ ሆኖ ገንዘብ ነክ አጠቃቀማቸውን ስንመለከት በካፍ ደረጃ ምን ያህሉን ያሟላሉ የሚለው ጉዳይ ከፍተኛ ጥያቄ የሚነሳበት ይመስለኛል። በሀገራችን ደረጃም ግን የኢትዮጵያ እግር ኳስ ፌዴሬሽን ተቀብሎ ተግባራዊ ያደረገው ባለው መመሪያ ወይም ደንብ መሰረት የሀገራችን ክለቦች በሊጉ በከፍተኛው ሊግ ላይ የሚሳተፉ የፕሪሚየር ሊግ ክለቦችን ስንመለከት ትክክለኛ የክለብ መስፈርትን የሚያሟሉ ክለቦች አሉ ማለት እንችላለን።
ጥሩ እንግዲህ ይሄ በጣም በተለይ እንደኛ ሀገር ከባድ ይመስለኛል። በተለይ ደግሞ ፊፋም ሆነ ካፍ ያስቀመጧቸው እርከኖች አሉ። በተለይ ከዚህ ከክለብ ፈቃድ ጋር በተገናኘ ፈቃድ ሲል እንግዲህ 3 እርከኖቹ ምንድነው የሚያሳዩት? የግድ መሟላት ያለባቸው እንደዚሁም ደግሞ ካሏቸው በጣም ጥሩ ልምዶች ናቸው ተብሎ የተቀመጡ አሉ። በፊፋና በካፍ ኤቢሲ የሚል ስያሜ አላቸውና ሁሉም ክለቦች በተለይ ደግሞ በላይኛው እርከን የሚወዳደሩ እንደ ኢትዮጵያ እንደ ምሳሌ ብናነሳ እንኳን በኢትዮጵያ ፕሪሚየር ሊግ ደረጃ የሚወዳደሩ ሁሉም ክለቦች ኤ የሚባለውን ደግሞ የመጀመሪያውን እርከን የግድ ማሟላት እንዳለባቸው ይጠይቃል። ምን ያህል ክለቦች አሟልቷል የሚለውን ስናይ እንግዲህ ዝርዝር ነጥቦችና ክለቦቻችን ያሉበትን ቁመና አይተን መታዘብ እንችላለን። እንግዲህ በተለይ ኤ የሚለው የመጀመሪያው እርከን የሚያሳየው ሁሉም በላይኛው እርከን የሚገኙ ክለቦች ሊያሟሉት የሚገባ ከስቴዲየም ጋር በተገናኘ ስቴዲየም ሊኖራቸው ይገባል። ስቴዲየሙ ደግሞ ደረጃውን የጠበቀ መሆን አለበት። ይሄ ደረጃውን የጠበቀ ስንል በፊፋ ወይም በካፍ ሰርቲፋይድ ሆነ ወይም ማረጋገጫ የተሰጠው መሆን አለበት። ይሄኛው እንግዲህ ከስቴዲየም ላይሰንሲንግ ጋር አብሮ የሚሄድ ነው ማለት ነው። ክለቦች የክለብ ፈቃድ ለማግኘት የስቴዲየም ላይሰንስ ወይም ደግሞ የስቴዲየም ፈቃድ በሌላ አንግል ማግኘት እንዳለባቸው የሚጠይቅ ነው ማለት ነው። ከፋይናንስ ከበጀትም ጋር በተገናኘ እንደዚሁና እኛ ሀገር ላይ አሁን አብዛኛዎቹ ክለቦች እያየንና እየታዘብን ያለ ነው። በተለይ ደግሞ በመጀመሪያው በላይኛው እርከን በፕሪሚየር ሊግ ደረጃ ያሉ ክለቦች ከፋይናንስ ጋር ችግር ውስጥ ሲወድቁ የምናየው ጉዳይ ነው። በተለያየ ጊዜ ደግሞ እየተነሳም ያለ ሀሳብ አለ የደሞዝ መክፈል እስከ መቸገር ድረስና ይህ ማለት በመሰረታዊነት የተቀመጠ ወይም ደግሞ ኤ እርከንን ማሟላት አለባቸው። ግን ካላሟሉ በመጀመሪያው እርከን ወይም ደግሞ በሚገኙበት ውድድር ላይ መድረክ ላይ መሳተፍ እንዳይችሉ ምናልባትም ወደ ታችኛው እርከን ወርደው እንዲሳተፉ የሚጠይቅ ጉዳይን ማሟላት እንዳልቻሉ ማሳያ ነው ማለት ነው። ስለዚህ ባለፈው አመት እንኳን የወጣው ጥናት ከነበሩት 16 ክለቦች 13ቱ በመንግስት በጀት የሚደጎሙ ናቸው። ይህ ማለት መንግስት ክፍያውን ወይም ደግሞ የተጫዋቾችና አጠቃላይ ክለቡን ወጪ መሸፈን ካልቻለ ደሞዝ ሊዘገይ ይችላል። ይህን መዘግየት የሚያመጣው ደግሞ ክለቡ ራሱን የቻለ የፋይናንስ ስርዓት እንደሌለው ማሳያ ነው ማለት ነው። ይህ ከሌለው የክለቦቻችን በዚህ እርከን ውስጥ ማለፍ ይችላሉ ወይም ደግሞ ይህንን ያሟላሉ ወይ ብሎ ለመናገር የሚያስደፍር አይደለም ብዬ ነው ማምነው። በተለይ ደግሞ የተለመዱ ምንላቸው ረጅም ጊዜ በሀገራችን ፕሪሚየር ሊግ ላይ ተሳትፎ ያላቸውን ክለቦች እንኳን ብናይ እና ብንመለከት ተመሳሳይ ችግር እንዳለባቸው መታዘብ እንችላለን እና አሁንም ቢሆን ከፍተኛ የሆነ ከፊፋ ከተቀመጠው መስፈርት በጣም እንደራቅን ማሳያዎች ናቸው ማለት ነው። ስለዚህ የክፍያን ጉዳይ ስናነሳ በፕሪሚየር ሊጉ የሚሳተፉ ክለቦች ከአመት አመት ያልተሻሻለ የፋይናንስ ጉዳዮች ከተጫዋቾች አጀጓ ጋር የሚፈጠርን ሰጣ ገባ በብዙ ስንመለከት ነበረ። የኢትዮጵያ እግር ኳስ ፌዴሬሽን ግን ፍቃድ ሰጪ አካል እንደመሆኑ ፍቃዱን ሰጥቶ ከሊጋቸውም ደረጃ ሳይወርዱ ክለቦቹ እየተሳተፉ ያሉበትን ሂደት እንመለከታለንና ገለልተኝነት አንደኛው ካፍ የሚያስቀምጠው የክለብ ፈቃድ አሰጣጥ እንደ መርህ የወሰደው ጉዳይ ነው። ተጽዕኖዎች አሉ ማለት እንችላለን። በኢትዮጵያ እግር ኳስ ፌዴሬሽን ደረጃ ፍቃድ ሰጪው አካል አለ፣ ይግባኝ ሰሚ አካል አለ። በሌላኛውም ከፍ እያለም ሲሄድ ተመሳሳይ ማሰራሩ። ስለዚህ እነዚህን ክለቦች ማውረድ ቅጣቶችም ስለሚቀመጡ ከዛ አንጻር እንዳልኩ ከእርከንም የማውረድ ጉዳይም ስላለ ገለልተኝነቱ ጥያቄ አይነሳበትም። ተጽዕኖዎች አሉ ማለት አንችልም። እዚህ ላይ የገለልተኝነት ጥያቄ ለማንሳት ከባድ ይመስለኛል። ምክንያቱም አንደኛ ክለቦቻችን ፈቃድ ለማግኘት ማሟላት የሚጠበቅባቸውን ነገሮች አሟልተዋል የሚለው ጥያቄ መነሳት አለበት። ክለቦች በዛ ልክ ዝግጁ ሳይሆኑ ፈቃድ ሰጪው አካል ፈቃድ እሰጣለሁ አልሰጥም የሚል ወይም ደግሞ ፈቃድ መስጠት እያለበት ያልሰጣቸው ክለቦች ያሉ አይመስለኝም እስካሁን ባለን መረጃ መሰረት። ስለዚህ የይግባኝ ሰሚ ኮሚቴ የምንለው ፈቃድ ሰጪው አካል ላይ ጥያቄ ያላቸው ተገቢ አይደለም ብለው የሚያምኑ ክለቦች ቢኖሩ ነው እንግዲህ ወደ ይግባኝ ሰሚ ኮሚቴ ወይም ደግሞ ወደ ቅሬታ ሰሚ ኮሚቴ የሚሄዱት። ይሄ አካል ያ ቅሬታ መጥቶ ከዛ በኋላ ይሄኛውንም አልቀበልም የሚል ውሳኔ ውስጥ እንዳልደረሰ እስካሁን ባለን መረጃ ማየት ችለናልና ምናልባት እኔ በሚገባኝ የኢትዮጵያ እግር ኳስ ፌዴሬሽን በካፍና በፊፋ ደረጃ የወረደውን መስፈርት ተግባር ውስጥ እንዳይከት ያደረገው ብዬ የሚሰማኝ ምንድነው? አንደኛ ክለቦቻችን በዚህ ደረጃ ራሳቸውን አሟልተው አልተገኙም። ስለዚህ የእግር ኳስ ፌዴሬሽን በፊፋ ደረጃ የተቀመጠውን ምናልባት የራሱ መመሪያ አለው። የኢትዮጵያ እግር ኳስ ፌዴሬሽን ከክለብ ፈቃድ ጋር በተገናኘ የራሱ መመሪያ አለው፣ ባለሙያውም አለው። ከ2017 ጀምሮ ባለሙያ የክለብ ፈቃድ ባለሙያም ቀጥሮ በኃላፊ ደረጃ አለና ሙሉ መስፈርቱን ተቀብሎ ተግባር ላይ ቢያውል ምንም ክለብ እንደሌለ ነው የሚሰማኝ። የሚያሟላም ክለብ የለም። ስለዚህ
ክለቦች ለምን ቅጣት አልተቀጡም አለበለዚያ ደግሞ ለምን ወደታችኛው ዲቪዚዮን ወይም ደግሞ ዝቅ ባለ ደረጃ በህጉ መሰረት ለምን አልተወዳደሩም ብለን ስናነሳ ሁሉም ክለቦች ተመሳሳይ ደረጃ ነው ያላቸው ስለዚህ ላይኛው ወርቀ ላይ የሚወዳደር ክለብ የለንም በኔ እምነት ሁሉም የሚያሟሉ የለም ትንሿን ነገር እንኳን ብናነሳ ከፋይናንስ ጋር በተገናኘ ከፍተኛ ችግር እንዳለ መታዘብ እንችላለን የስቴዲየም ጋር በተገናኘ ብሔራዊ ቡድናችንን ጨምሮ ባህር ዳር ከተማ ቅዱስ ጊዮርጊስ ሲቸገሩበት የነበረውን ማየት እንችላለን የቅርብ ጊዜ ተወስታ ስለዚህ እነዚህ ነገሮች ባልተሟሉበት ሁኔታ የክለብ ላይሰንሲንግ የኢትዮጵያ እግር ኳስ ፌዴሬሽን ምንም ሊያደርገው የሚችለው ነው ብያለሁ ክለቦች ላይ መሰራት አለበት ፌዴሬሽኑ ደግሞ ሊሰራ የሚገባው ነጥብ ግን እንዳለ ምንም ጥያቄ የለው ማለት ነው ስለዚህ መስፈርቱን በየሀገራቱ ሁኔታ አዳፕት ያደረጉ ወይም ያሻሻሉ ያስተካከሉ በየሊጉ እርከን የሚሳተፉ ክለቦችን ፍቃድ የሚሰጠው በየሀገራቱ ባለው ተጨባጭ ሁኔታ ከፋይናንስ ማቅም ከመሰረተ ልማትም ከሌሎችም ጉዳይ ጋር በተያያዘ በዛ ልክ ነው ብለን ነው የምንወስደው ማለት ነው ምናልባት የኢትዮጵያ እግር ኳስ ፌዴሬሽን የኛን ሀገር ነባሪ ሁኔታ ግምት ውስጥ አስገብቶ ይሰራል የሚለው ልክ ነው ይሁን እንጂ እንደዛም ሆኖ ፊፋም ሆነ ካፍ አስገዳጅ ህጎች ብሎ አስቀምጠዋል የግድ በዶሜስቲክ ወይም ደግሞ በሀገር ውስጥ ውድድሮች ላይ የሚሳተፉ ክለቦች እንኳን የግድ ሊያሟላቸው የሚችሉ ብሎ ካፍ ለምሳሌ አሁን በቅርቡ ያወጣው መመሪያ የዚህ የክለብ ፈቃድ መመሪያ ምንድነው የሚለው ወደ 38 አንቀጾች በውስጡ ያለው መመሪያ ነውና እዚህ መመሪያ ውስጥ ምንድነው ሁሉም ክለቦች ይህንን የካፍ መመሪያ የግድ መተግበር እንዳለባቸው ያስቀምጣል ያ ማለት ልንሸራረፈው የሚገባ ነገር እንደሌለ ያሳያል ማለት ነው ነገር ግን ያለን ነባራዊ ሁኔታ ለዛመች ሳይሆን ሲቀር የሀገር ውስጥ ፈቃድ ሰጪ ወይም ደግሞ የብሔራዊ ፌዴሬሽኑ ግምት ውስጥ የሚያስገባቸው ነጥቦች አሉ እነዚህ ከካፍ ጋር የሚጋጩ ናቸው ምንም ጥያቄ የለውም የሚጋጩ ናቸው ፌዴሬሽኑ ይህንን ሊሰራ ይገባል ብዬ አምናለሁ ምክንያቱም እነዚህን ማስተካከል ካልተቻለ እግር ኳሱ ላይ እድገት ማምጣት አንችልም የክለብ ፈቃድ የመጣውም እግር ኳስ እድገቱን ቀጥሎ እንዲሄድ የተሻለ እግር ኳስ ዓለም ላይ እንዲታይ ይሄም ደግሞ እኩል ተፎካካሪ እንደውም ዋናው ዓላማ ብሎ ያስቀመጠው ከክለብ ፈቃድ ጋር በተገናኘ በእነዚህ በአምስቱ መመዘኛዎች ወይም መለኪያዎች ትይዩ የሆነ እድገት እንዲኖር ማድረግ ነው የስፖርታዊ እድገት ወይም ደግሞ ከእግር ኳስ ስፖርት ጋር እድገት እንዲኖር የፋይናንስ እድገት እንዲኖራቸው የተሻለ መሰረተ ልማት ስታዲየም ግንባታ እንዲኖራቸው አስቦ ነው የተነሳው ይህንን አስቦ ሲነሳ ማን ተገብር ከሆነ እድገቱ ላይ ችግር የሚፈጥር ሆኖ እናያለን በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ባስቀመጠው እንደ ሞቶ ብሎ ያስቀመጠው በሀገራችን ዓለም አቀፍ ደረጃ ያለው እግር ኳስ ተፈጥሮ ማየት ወይም ደግሞ ለዛ የሚሆን ጥረት እንደሚያደርግ ነው የሚያሳዩና ይህን ጥረት ለማድረግ የግድ እንደዚህ ዓለም አቀፍ መመሪያዎችን መከተል የግድ አስፈላጊ እንደሆነ ማሳያ ነውና መሰራት አለበት እዚህ ላይ ፌዴሬሽኑ በቁርጠኝነት መውሰድ መቻል አለበት ያለበለዚያ ያስታመምን በሄድን ቁጥር የእግር ኳስ እድገታችን ላይ ችግር ነው እየጨመርን የምንሄደው ክለቦች መስራት ያለባቸውን እየሰጠናቸው አይደለም ማለት ነው ደካማ የሆነ ስራ እየሰሩ የተለመደው ነው ባህላዊ የሆነ የእግር ኳስ አስተዳደር እንዲከተሉ ያደረግናቸው እንደሆነ ነው የሚሰማኝ በዓልን አብሮ የሚያውል ልዩ የኢዴ ሞባይል ጥቅል ከኢትዮ ቴሌኮም የድምጽ የኢንተርኔትና አጭር የጽሑፍ መልእክት ጥቅሎችን እስከ 5% በሚደርስ ቅናሽ በተለያየ ጊዜ ገደብ አማራጮች በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማየት ሆቴል አርዲ ቻትቦት ወይም ኮከብ 999 መሰላል ገዝተው ከወዳጅ ዘመድ እየተጠያየቁና በስጦታ እያበረከቱ በዓሉን በደስታ ያሳልፉ ኢድ ሙባረክ ኢትዮ ቴሌኮም ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል የእምነት መሰላል አንጸዋል እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ ስለዚህ
ከፊፋም ከካፍም መመሪያዎቹን ስንመለከት ፌዴሬሽኖችንም የመደገፍ በዝቅተኛው መስፈርት ራሳቸውን እያሻሻሉ እንዲመጡ የመደገፍ ጉዳዮችም ስላሉ በተወሰነ ደረጃ ቶለሬት የሚደረጉበት ጉዳይ አለ ብለን መውሰድ የምንችል ይመስለኛል። ወደ አህጉራዊ ውድድር የሚሄዱ የሀገራችን ክለቦችን እንመልከት። ባለፉት ጊዜያት በተለያዩ ዓለም አቀፍ ጉዳዮችም ከኮቪድም ጋር በተያያዘ መሳተፍ ያልቻሉ ክለቦች እንዳለ ሆኖ የነ መቀሌ ሰባ እንደርታን ጉዳይ ማንሳት እንችላለን። ፋሲል ከነማ፣ ቅዱስ ጊዮርጊስ በተደጋጋሚ ባህር ዳር ከነማ ባለፈው ዓመት የተመለከትነው ሁኔታ አለና ወደ ካፍ ውድድሮች የሚሄዱ የሀገራችን ክለቦች የካፍን መስፈርት ማሟላት እንዳለባቸው በካፍም እውቅና የተሰጣቸው ከተጫዋቾች ቀደም ብለን ስናነሳው የነበረው የአሰልጣኞች ጉዳይ የክለቦቹ አጠቃላይ ፕሮፋይል በዛ ደረጃ የታወቀ መሆን እንዳለበት እናነሳለን። ከአመታት በፊት በአፍሪካ ደረጃ ሊወክሉን የነበሩ ክለቦች ግን አሁን ህልውናቸው የመኖሩን ጉዳይ በወሬ ደረጃ የማንሰማበት ሁኔታ ነው ያለው። ፌዴሬሽኑ የራሱ አካሄድ የተከተለበት ሁኔታ ይኖራል። ነገር ግን የክለብ ባለቤትነት ጉዳይ ከግለሰቦች ከህዝባዊነትና በመንግስት ተጽዕኖ በአብዛኛው መኖሩ ገለልተኝነቱን በጣም ጥያቄ ውስጥ አይከተውም ወይ? መንግስት እጁን ከሳበ ከክለቦች ቀደም ሲል ስናነሳው የ13 ክለቦች ጉዳይ ስለነበረ እጁን ከሳበ ህልውናቸው የሚያከትምበት ገለልተኛ የሆነው የፌዴሬሽን አካል ግን ስለነዛ የማይጠይቅበት ሁኔታዎች መኖራቸው ተጽዕኖዎች ከፈቃድ አሰጣጥ ጋርም ችግር አይፈጥሩም ወይ የሚለውን ጉዳይ ብንመለከት በጣም ጥሩ። በተለይ በጣም የሚገርም እንቅስቃሴ ላይ የነበሩ የትግራይ ክለቦችን ያጣንበት መንገድ በእውነት የሚያስቆጭ ነው ማለት ይቻላል። ምንም እንኳን አሁን ጥረቶች ቢኖሩ ማለት ነው። ምናልባት እንግዲህ ስፖርት በተለይ ከእንደዚህ አይነት ፖለቲካዊ እንቅስቃሴዎች ገለልተኛ እንደመሆኑ መጠን ተጽዕኖ ውስጥ እንዳይወድቅ ጥረት ይደረጋል። ነገር ግን በአንድም በሌላ መንገድ በተለይ እኛ ሀገር ላይ ተጽዕኖ ሲወድቅ የሚፈልገውን ደረጃም ሳይደርስ እናየዋለን። ይህ ደግሞ ትልቁ ችግር ቀደም ሲል ለማንሳት እንደሞከር ነው ክለቦች ሲቋቋሙ ይዘውት የተነሱት ሂደት ሳይንሳዊ የሆነ ስፖርታዊ ሂደትን የተከተለ አለመሆኑ ነው። ምናልባት በደንብ ማንሳት አለብን ብዬ ማምነውም እዚህ ላይ ነው። እንግዲህ ኢትዮጵያ ውስጥ የሚቋቋሙ ክለቦች በሆነ አካል ፍላጎት ወይም አለበለዚያ ደግሞ በስሜት የሚቋቋሙ ናቸው እንጂ መደበኛ ሂደቱን ጠብቀው የሚቋቋሙ እንዳልሆኑ ይሄ ማሳያ ነው። ይህ ማለት እንግዲህ ክለቦች ቀጣይነት እንዳይኖራቸው ችግር ይፈጥራል ማለት ነው። እነዚህም አሁን ያነሳናቸው የትግራይ ክለቦች ምናልባትም የፈረሱ ክለቦችም እንደዚሁ ማንሳት እንችላለን። መቀሌና ሽሬ እንደዚሁ ጥረት ያደረጉ ነው። ወልዋሎም እንደዚሁና ከዚህ በፊት የፈረሱ ክለቦችም አሉ። ለምሳሌ ደደቢት የፕሪሚየር ሊግ ዋንጫን ያነሳ ቡድን እንዲፈርስ ተገዷል። በጣም የሚገራርሙ ተጫዋቾችን ለብሔራዊ ቡድን ያሳየን ክለብ ነበር። እንደዚሁም ደግሞ የፈረሱ ሌሎች ነባርና ቀደምት ክለቦችን ማንሳት እንችላለን። ለምሳሌ ዳሸን ቢራ እንደዚሁ የክለብ መዋቅር ችግር ምክንያት ፈርሷል። እነ ሙገር ሲሚንቶን ማንሳት እንችላለን እና እነዚህ እንግዲህ ትልቁ ችግር ክለቦች ሲቋቋሙ የተቋቋሙበት መሰረት ሳይንሳዊ ወይም ደግሞ ስፖርታዊ ሂደቱን ያልተከተለ በመሆኑ በሆነ አካል ድጋፍ መኖርና አለመኖር ላይ ህልውናቸው የቆመ በመሆኑ ምክንያት ሊፈርሱ ተገደዋል። ምናልባትም ደግሞ ላናያቸው ችለናል ማለት ነው አሁን ድረስ። ስለዚህ ክለቦች የሚቋቋሙበት ሊኖር የሚገባው መደበኛ አሁን ያነሳናቸው ነጥቦች በሙሉ በተለይ ደግሞ ከፋይናንስ ጋር አስተዳደራዊ መዋቅር አንጻር ራሳቸውን ችሎ እንዲቆሙ መደረግ መቻል ይኖርበታል። ያ የማይሆን ከሆነ ትግራይ ክለቦች ላይ ያየነው አይነት ሌሎችም ላይ ልናይ እንችላለን። በምን መንገድ ፌዴሬሽኑ እየወሰደ ነው ወይም ደግሞ እንዴት አይነት መንገዶችን ብንከተል የተሻለ ይሆናል የምንል ከሆነ በተለይ ደግሞ ክለቦችን ህዝባዊ ማድረግ የሚለው ሀሳብ በዋናነት ይነሳል። ሌላ ዓለም ላይ የእግር ኳስ ክለብ ህዝባዊ ማድረግ ያለማድረግ ጉዳይ ጥያቄ አያስነሳም። ምክንያቱም እግር ኳስ ቢዝነስ ነው። እንደውም ከአንድ አመት በፊት የወጣ ጥናት የሚያሳየው ምንድነው በዓለም አቀፍ ጂዲፒ እግር ኳስ ስፖርት 3% አበርክቶ አለው። ይሄ ማለት በጣም ግዙፍ ነው። በዓለም ኢኮኖሚ 3% እግር ኳስ ብቻ አበርክቶ አለው ማለት በጣም ከፍተኛ ልዩነት ነው። እኛ ሀገር ላይ ስንመጣ ደግሞ ለእግር ኳሱ ነው የምናበረክተው። እግር ኳሱ ሊያበረክትልን አይደለም የሚፈልገውን እግር ኳስ ሰላም የምንለውን ሀሳብ እንኳን ማንጸባረቅ አልቻለም። አንዳንዴ የስጋት ምንጭም ሆኖ እናየዋለን። የቅርብ ጊዜ ትውስታችን ነው ፋሲል ከነማ ለነበረበት የአፍሪካ ውድድር ሀገር ውስጥ ባለ ስቴዲየም ልምር ለመስራት ሲከለከል ይሄ የሚያሳየው ምንድነው ተጽዕኖዎች አሉ ማለት ነው። እግር ኳሱ ላይ እምነት የለንም። ያ ማለት ሂደቶቹ በቀጠሉ ቁጥር
ክለቦቻችን እንዳይቀጥሉ ያደርጋልና እንደዚህ አሁን የትግራይ ክለቦችም ላይ በጣም መስራት ያለበት ክለቦቹ ራሳቸውን ችለው እንዲቆሙ በየትኛውም የፖለቲካ ምህዋር ውስጥ እየገቡ ሌላ ችግር ውስጥ እንዳይገቡ ክለቦቻችን በተለይ ደግሞ ራሳቸውን ችለው ከቆሙ በምን አይነት ሁኔታ የትኛውንም መንገድ ማለፍ የሚችሉ እንደሆኑ ማሳየት ይኖርብናል። እሱ ላይ ጠንክረን መስራት እንዳለብን ይሰማኛል። ከፋይናንስ ጋር በተያያዘ ምናልባት መመሪያዎቹም ስናነሳ የካፍም የፊፋም የኢትዮጵያ እግር ኳስ ፌዴሬሽን ተግባራዊ ያደርጓል ተብሎ ይታሰባል። ጥፋቶችና ቅጣቶችን ስንመለከት የህግ ጥሰት ይኖራል። ቅጣቶችም ተከትለው ይመጣሉና ፌዴሬሽኑ የማይከተላቸው አንዳንድ ህጎች መኖራቸው ራሱም አውጥቷቸው ክለቦችም የበለጠ ወደ ጥሰት እንዲሄዱ የሚያደርጋቸው ጉዳዮችን እንመለከታለን። በተለይ ከፋይናንስ አወጣጥ ጋር ተያይዞ የተጫዋቾች ዝውውር ጉዳይ ያው ፋይናንስና ኦዲትም መመሪያዎቹ ላይ ስንመለከት ስለነበረ አይታወቅም። የኮንትራት ጉዳይም በተወሰነ ደረጃ የሚነሳ ነው። የደሞዝ ጉዳይ ብዙም ጭምጭምታ ካልሆነ እንደዚህ ተብሎ አይነሳም። ከሁለት ዓመት በፊት ግን 50 ሺህ ከፍተኛው ደሞዝ እንዲሆን በሊግ ክለቦች ደረጃ ተብሎ ፌዴሬሽኑም አውጥቶ ተግባራዊ ያልተደረጉ ጉዳዮችን ስንመለከት ነበረና የህግ ጥሰቶች መኖራቸው ቅጣቶችም ያንን ተከትለው አለመምጣታቸው ክለቦቹ እነዚህን መመሪያዎች ተግባራዊ ለማድረግ ግዴታ እንዳለባቸው ወይም ኃላፊነት እንዲሰማቸው ሳያደርግ ህልውናቸው የሚያከትምበትን መንገድ እየተከተሉ ላለመሆኑ ምን ዋስትና አለ? ከዚህ አንጻር ፈቃድ ሰጪው አካል የኢትዮጵያ እግር ኳስ ፌዴሬሽን በዋናነት የሚመራው ሆኖ እነዚህ አይነት ጉዳዮች በምን መልኩ ነው የሚታዩት? በሀገራችን ደረጃ ያለውን በምን መልኩ ትረዳዋለህ? መልካም እንግዲህ በተለይ ከፋይናንስ ወይም ደግሞ ከገንዘብ አያያዝ ጋር በተገናኘ ክለቦቻችን ላይ በጣም በተደጋጋሚ ችግር ውስጥ ሲወድቁ የምናይበት አንደኛውና ዋነኛው ምክንያት እሱ ሆኖ እናገኘዋለን። እዚህ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ከፍተኛ ስራ መስራት አለበት። በተለይ ደግሞ ክለቦቻችን እውቅና ሲሰጥ ወይም ደግሞ ይህን ፈቃድ የክለብ ፈቃድ ሲሰጥ እነዚህን በልዩ ሁኔታ መከተል እንዳለበት ይታወቃል። በፊፋም በካፍም ደረጃ የተደነገገ እንደመሆኑ መጠን ከተጫዋቾች ዝውውር ደሞዝ ጋር በተገናኘ በጣም በተደጋጋሚ አንዳንዶቹ መሰረታዊ መርህ አልባ የሆኑ ለምሳሌ ተጫዋቾችን ደሞዝ የመገደብ መርህ አልባ የሆኑ ሂደቶች አሉ። ለመልካም ቢሆንም መርህ አልባ በመሆናቸው የተነሳ ወይም ደግሞ ክለቦች ላይ የሰረጸ ሀሳብ ባለመሆኑ ክለቦች ሲተገብሩት አናይም። ወረቀት ላይ ሊያስቀምጡት ይችላሉ። ነገር ግን በተግባር የሚከፈለው ያ እንዳልሆነ በተደጋጋሚ የምንታዘበው እውነት ነውና ቋሚ የሆነ የፋይናንስ አስተዳደር እንዲኖራቸው ፌዴሬሽኑ ቀደም ሲል ባነሳ ነው የክለብ ፈቃድ አንደኛው መስፈርት ብለን ባስቀመጥ ነው ከፋይናንስ ጋር የተቀመጡትን ሁሉ ነጥቦች ሳይሸራረፉ ፌዴሬሽኑ መተግበር እንዳለበት አጽንኦት መስጠት ያስፈልጋል። በተለይ ደግሞ የበጀት ሪፖርታቸውን በደንብ መከታተል ይኖርበታል። ከተጫዋች እሱ ብቻ አይደለም፣ የተጫዋች ዝውውር ሲኖር የዝውውር ክፍያና ሁሉም ወጪዎችን መከታተል ይኖርበታል ፌዴሬሽኑ። ይህ በካፍና በፊፋ ህግ የተቀመጠ ነው። ሌላኛው ደግሞ ምንድነው ውዝፍ ክፍያዎችም ካሉ በተመሳሳይ መታየት አለበት። እንደውም የፊፋም ሆነ የካፍ የክለብ ፈቃድ የሚለው ምንድነው ወደ አዲስ ውድድር አመት ፊፋ እና ካፍ በተለይ ካፍ ባስቀመጠው ህግ ማርች ላይ እንደውም በፈረንጆች አቆጣጠር መጋቢት ጀምሮ ውዝፍ ክፍያ ካለባቸው ምክንያቱም ብዙ ጊዜ የካፍ ውድድሮች የሚጀምሩት በዚህ ወር ስለሆነ ወደ ውድድር እንዳይገቡ ያግዳቸዋል። በኢትዮጵያ ልምድ በብዛት መስከረምና ጥቅምት አካባቢ ነው ውድድር የምንጀምረው። ስለዚህ ውዝፍ ክፍያ የተጫዋች ደሞዝ ሊሆን ይችላል። የትኛውም ክፍያ ችግሮች ካሉባቸው ወደ ውድድር እንዳይገቡ ያግዳል። እንዲያግድ ህጉ ይደነግጋልና ፌዴሬሽኑ በዚህ ልክ ሄዶ የተቀመጡትን መስፈርቶች ተፈጻሚ እስካላደረገ ድረስ ተመሳሳይ ችግሮች ከአመት አመት እየመጡ ክለቦች ላይ በዚህ አጣብቂኝ ውስጥ እንዲያልፉ በማድረግ ምናልባትም ቋሚ የሆነ የክለብ ህልውና እንዳይኖራቸው ወይም ደግሞ ቀጣይነት ያለው ውድድር ላይ ተሳትፎ እንዳያደርጉ ትልቅ ተግዳሮት ይሆናል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን በዚህ ደረጃ የተቀመጠውን መተግበር አለበት። ጥሩ ጅምሮች እንዳሉ ግን እዚሁ ላይ መናገር እፈልጋለሁ። ጥሩ ሙከራዎች እየተደረጉ እንደሆነ መታዘም ስለቻልኩኝ በቅርብ በነበረኝ ሁኔታ ማለት ነውና እንደ ማሳያ የምናነሳው ካለ በተለይ ምናልባት በቅርብ እኔም ለአንድ ጥናት እዛ ነበርኩኝ የኢትዮጵያ እግር ኳስ ፌዴሬሽንና የተጫዋቾች ዝውውር ወቅት ስለነበረ እዛ የነበርኩት የተጫዋች ዝውውር ጊዜ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይጠይቃቸው የነበረው ነጥቦች አሉ። ክለቦች ያላቸውን አካውንት ምክንያቱም ፊፋም እንደሚያስቀምጠው ያን የክለብ አካውንት መኖር መቻል አለበት። ያ አካውንት ደግሞ በክለቡ ስራ አስኪያጅ የሚፈረም መሆን እንዳለበት ያስቀምጣል። የተጫዋቾች ደሞዝ በዛ ክፍያ የሚፈጸም መሆን እንዳለበትም ያሳያል። ወራዊ ደሞዙን በተመሳሳይ ያስቀምጣል። ስለዚህ ይሄ ማለት መጠነኛ የሆነ አሰራር ሂደት ውስጥ የገባ እንደሆነ ፌዴሬሽኑ ያሳያል ማለት ነው። ይህ ከዚህ በላይ አድጎ መቀጠል አለበት። ሌሎች ሪፖርቶች ቀደም ሲል ያነሳናቸውም ሪፖርቶች ከክለቦቹ መቀበል ይኖርበታል። ቀድሞ የአመት በጀታቸውን እንደዚሁ ማየት ይኖርበታል። ይህ
ወጭና ገቢን እስከ መቆጣጠር ድረስ ይደርሳል ማለት ነው። የክለብ ትርፍና ኪሳራውንም ማየት ይችላል የኢትዮጵያ እግር ኳስ ፌዴሬሽን። ስለዚህ ክለቦች በአመቱ መጨረሻ ምን ያህል አትርፈዋል፣ ምን ያህል ከስሯል የሚለውን ማየትም አለበት። ይህ በዚህ በክለብ ፈቃድ በዝርዝር የተቀመጠ ነው ማለት ነው። ስለዚህ በዚህ ደረጃ ከሰራን ክለቦች ምን አደጋ ሊኖርባቸው እንደሚችልም ጠቋሚ ስለሚሆን ወደፊት ክለቦቹ አደጋ ውስጥ እንዳይገቡ የኢትዮጵያ እግር ኳስ ፌዴሬሽንም ሆነ ሌሎች ባለድርሻ አካላት በጋራ በመስራት ክለቦች አጣብቂኝ ውስጥ ከመውደቃቸው በፊት መፍትሄ ማፈላለግም የሚያስችል ይሆናል። ይህም ህጉ አንዳንዴ መልካም አጋጣሚዎችን ይዞ ይመጣል ማለት ይቻላል። ጥሩ። የኢትዮጵያ ክለቦች እንግዲህ ከአፍሪካ ጋር በተወሰነ ንጽጽር እንመልከታቸውና ከጎረቤት ሀገራትም ሊሆን ይችላል በካፍ ደረጃ ካሉ ክለቦችም አንጻር የአውሮፓው በጣም የራቀ ስለሚሆን የቅርብ ጊዜ ልምምዶችንም ክለቦች ፋይናንስን በአግባቡ ካለመከተል አንጻር እንኳ ምን አይነት ቅጣቶች እያስተናገዱ እንዳሉ በከፍተኛ ደረጃ እየተጎዱ እንዳሉ እየተመለከትን ያለበት ሁኔታ ስላለ የአውሮፓው ጀማሪዎችም ስለሆኑ የህጉም አውጪዎች ስለሆኑ ተግባራዊነቱንም በጥንካሬ ይከታተሉታል። ከአፍሪካ ልምምድ አንጻር ግን የኢትዮጵያ የክለቦች ደረጃ ከፍቃድ አሰጣጥ መስፈርት አንጻር በመልኩ ንጽጽር አለ። አንተ የአፍሪካ ሀገራትን የተወሰነ ልምዱም ተሞክሮም ስላለ በአካልም ስለተመለከትክ እንግዲህ በተለይ አፍሪካ ውስጥ የተሻሉ የሚባሉ ሀገራት አሉ። በዚህ በክለብ ፈቃድና አጠቃላይ ክለብ መዋቅር የተሻለ ያላቸው እንደ ምሳሌ ማንሳት የምንችለው እንግዲህ የደቡብ አፍሪካ ክለቦችና የግብጽ ክለቦችን በዋናነት ማንሳት ይቻላል። ከፍተኛ የሆነ የክለብ መዋቅር የክለብ አስተዳደር አላቸው። የክለብ ፈቃዱም እንደዚሁ ከፊፋና ከካፍ ዝንፍ ያላለ የክለብ ፈቃድ እንዳላቸው መታዘብ ችያለሁ ማለት ነው። በእኛ ወይም ደግሞ በምስራቅ አፍሪካ ካየን የተሻሉ የሚባሉ እንደዚሁ ከኛም የተሻሉ ሀገራትን ማንሳት ይቻላል። ለምሳሌ ኡጋንዳ ከዚህ የተሻለ አሰራር እንዳላት መታዘብ ይቻላል። ክለብ ፈቃድ በተገናኘ ከፍተኛ የሆነ ስራ እየሰሩ በዚህ መንገድ የተሻለ አፈጻጸም እንዳላቸው በቅርቡም በፊፋ ኮንግረስ ላይ ሀሳቡ ተነስቶ እንደነበር አስታውሳለሁና እንግዲህ ኢትዮጵያ ከነዚህ ሀገራት ከኛ ጎረቤት እና ከሌሎችም አፍሪካ ሀገር ውስጥ ካሉ ሀገራት ጋር እንደው በንጽር ማየት ብንችል ብዙ መስራት እንደሚጠበቅብን ነው የሚያሳየው። ወደ ኋላ ቀርተናል ብንል ማጋነን አይሆንም። መሰረታዊ ነገሮችን ማንሳት እንኳን ብንችል ክለቦቻችን ከአመት እስከ አመት ራሳቸውን ችለው መቀጠል የማይችሉ በስፖርት ባለሙያዎች ወይም ደግሞ የክለብ አስተዳደር ሙሉ ለሙሉ መዋቅሩ ከስፖርታዊ ዘርፎች ወጣ ባለ መንገድ የሚመራ በፖለቲካ ተጽዕኖ ውስጥ የሚወድቅ ቀደም ሲል ለማንሳት እንደሞከር ነው ክለቦች ህዝባዊ ያለመሆናቸው ወይም ደግሞ በመንግስት የሚደጎሙ በመሆናቸው ይህ የክለቦቹን ህልውና አጣብቂኝ ውስጥ የሚከት ሆኖ እናገኘዋለን። ሌሎቹ ክለቦች በተለይ አፍሪካ ውስጥ ያሉ ቀደም ሲል ለማንሳት የሞከርኩት የግብጽ ክለቦች፣ የደቡብ አፍሪካ ክለቦች ግን ምናልባትም የህዝብ ናቸው፣ አለበለዚያ ደግሞ በባለ ሀብት የሚመሩ በአንድ በኩል እንደውም ለትርፍ የተቋቋሙ የሚመስሉ ክለቦች አሉ። ከፍተኛ በቅርብ ጊዜ ማስታወስ እንደምንችለው ካይዘር ቺፍስ ማንቸስተር ዩናይትድን ጋብዞ በወዳጅነት የክረምት ጨዋታ ሲጫወት እንደነበር እናስታውሳለን። ይህ ማለት የተሻለ ወይም ጠንካራ የሆነ ክለባዊ መዋቅር በመኖሩ የተነሳ በዚህም ስፖንሰሮችን ማግኘት የሚችል ራሱን ችሎ በራሱ ማስተዳደር የሚችል የተሻለ አሰራር እንዳለው ማሳያ ነው። እኛ ሀገር ላይ አንድ የወዳጅነት ጨዋታ ለማድረግ ክለቦቻችን ይቸገራሉ። እርስ በርስ እንኳን ለማድረግ ይቸገራሉ። ምክንያቱም ወጪውን መቋቋም አይችሉምና ከፍተኛ ስራ መስራት አለብን። በተለይ ደግሞ ክለቦቻችን ሊደገፉ ይገባል። በሙያዊ ድጋፍ ፌዴሬሽኑ እንዲሁም ደግሞ ሞራን በዚሁ መንገድ መርዳት እንዳለባቸው የሁላችንም ኃላፊነት ነው። እዚህ ላይ መስራት አለብን። ያለበለዚያ ክለቦችን ከመተቸት ካልወጣን ሁሌ የምንተች ከሆነ ማንም መጥቶ ሊያስተካክላቸው የተሻለ ስርዓት የተሻለ ሲስተም ውስጥ እንዲገቡ ሊያደርጋቸው አይችልምና ጥሩ መንገድ ላይ ነው ያሉት። ግን ከዚህም በላይ ደግሞ መሰራት መቻል አለበት። አብዛኞቹ ክለቦቻችን ደካማ የሚባል አካሄድ ላይ እንዳሉ የምናየው እውነት ነው ማለት ነው። ጥሩ። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ከክለብ ፈቃድ አሰጣጥ ጋር በተያያዘ ቀደም ሲል ባነሳ ነው ኤቢሲ ደረጃ ለተለያዩ የክለብ አመራሮች በቅርብ ጊዜያትም ቀደም ባሉት ጊዜያትም የግንዛቤ ማስጨበጫ ስልጠናዎችን ሀሳቦችን እየሰጠ ማሻሻያ ግንዛቤያቸውም ከፍ እንዲል ለማድረግና የክለቦቹም የፍቃድ አሰጣጥ ጉዳይ ከመርሁ የወጣ እንዳይሆን ለማድረግ ጥረቶችን እያደረገ እንደሆነ እንመለከታለንና አንተ እንደ ባለሙያ እነዚህ ስልጠናዎች በምን መልኩ መቀጠል አለባቸው? እስከ ታችኛው እርከን እስከ ሰፈር ክለቦች ድረስ የሚኖሩ ክለቦችም በዛ መስፈርት ግንዛቤ ኑሯቸው እንዲያድጉ ከፍ እያሉ እንዲሄዱ ምን መሰራት አለበት የሚል ሀሳብ አለ። በተጨማሪ
በጣም ጥሩ እንግዲህ ትልቁ ነጥብ ይሄኛው ነው። በተለይ ደግሞ ክለቦቻችን የተሻለ አሰራር የተሻለ ሁኔታ እንዲኖራቸው ለማድረግ ግንዛቤ መፍጠሩ በጣም ለነገ የማይባል ስራ ነው። የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ሌሎች ባለድርሻ አካላት በዚህ ዙሪያ በጋራ መስራት እንዳለባቸው ይሰማኛል። ከላይኛው እርከን ጀምሮ እስከ ታችኛው ድረስ ክለብ እንግዲህ ዓለም ላይ ወደ 250 ሚሊዮን የተመዘገቡ ተጫዋቾች እንዳሉ ይታመናል። ከዚህ ውስጥ 500 ሺህ ያህሉ ብቻ ፕሮፌሽናል ተጫዋቾች ናቸው። ይህ ማለት እንግዲህ በ250 ሚሊዮን ውስጥ የሚካተቱ እኛም ሀገር ላይ በታችኛው ደረጃ የሚጫወቱ ተጫዋቾች አሉ ማለት ነው። እነዚህ ተጫዋቾች ያቀፉ ክለቦች አሉ። እነዚህ ክለቦች ከዚህ ከክለብ ፈቃድ ጋር በተገናኘ ግንዛቤ ማግኘት አለ። ብዙ ክለቦች እንደውም አስፈላጊ ነው ብለው የሚያምኑ ምንም እንኳን ተወዳዳሪ ቢሆኑ በተለያዩ እርከኖች ያን ያህል ለዚህ ቦታ የማይሰጡ እንዳሉ መታዘብ ይቻላል። ስለዚህ ስልጠናዎች በተለያየ ጊዜና መድረክ ለክለቦቻችን መሰጠት እንዳለበት በዘርፉ እየሰሩ ያሉ ባለሙያዎች እንደዚሁም ከክለብ ፈቃድ ጋር በተገናኘ በሁሉም አካባቢዎች ስልጠናዎች መመቻቸት እንዳለባቸው ይሰማኛል። ይህንንም እንግዲህ በበላይነት የሚመራው የኢትዮጵያ እግር ኳስ ፌዴሬሽን እንደመሆኑ ባለሙያዎችን በመመደብ ወይም ደግሞ በጋራ ከባለድርሻ አካላት ጋር በመሆን በተለያየ ደረጃ ለምሳሌ በእኛ ሀገር ነባራዊ ሁኔታ ፕሪሚየር ሊግ ከፍተኛ ሊግና በታችኛው ሊግ ላይ ያሉትን በዛ ልክ ማስኬድ እንደዚሁም በክልል ውስጥ ያሉ ክለቦችን በተመሳሳይ ግንዛቤ መፍጠር ያለበለዛ ከታች ጀምሮ መሰረት እየመጣ ካልመጣ መጨረሻ ላይ አሟሉ ብንል ሊያመጡት የማይችሉት ነገር ውስጥ ይደርሳሉ። ቀደም ሲል እንዳነሳነው ወደ መፍረስም ይሄዳሉ። ስለዚህ ከታችኛው ጀምሮ ይህንን ግንዛቤ ይዘው እንዲያድጉ ማድረግ በዚህ ራሳቸውን ያሟሉ ያሳደጉ እንዲመጡ ማድረግ ይኖርብናል። ይህንን ለማድረግ ደግሞ ፌዴሬሽኑ ከፍተኛ ኃላፊነት ይኖርበታል። ባለሙያዎችም እንደዚሁ መስራት ይኖርብናል። በዚህ ዘርፍ ስልጠናዎችን መስጠት እስከ ታችኛው ድረስ መስጠት እንዳለብን ምንም ጥያቄ የለውም። እንግዲህ እንዳለብን ያልኩት እኔም የስፖርት ባለሙያ እንደመሆኔ ሁላችንም ኃላፊነት አለብን የሚለውን ለማጠየቅ ነው። ጥሩ ምናልባት የመጨረሻ አንተ የምታነሳው ሀሳብ ካለ ብቻ እንጨምራለን። በእኔ በኩል ያሉ ጥያቄዎችን እጨርሻለሁና ሀሳባችን ወይም የውይይት ርዕሳችን የክለቦች ፈቃድ አሰጣጥ ከመሆኑ ጋር ተያይዞ ህጎቹ በየጊዜው የሚሻሻል ነገር ይኖራቸዋል። የሚቀነሱ የሚጨመሩ ነገሮችም ይኖራሉና ከህጎቹ ጋር ተያይዞ ክለቦች እንቅስቃሴያቸውን ማስተካከል ስለሚኖርባቸው በመሰረታዊነት እያንዳንዱ ክለብ በቅርብ የምናውቃቸውም በሩቅም ያሉ ክለቦች ምንን ጉዳይ ዋና አድርገው የካፍን መስፈርት ሳይጥሱ የፊፋንም መስፈርት ሳይጥሱ በሀገራቸውም መነሻ አድርገው የክለባቸውን ህልውና መጠበቅ ይችላሉ የሚለውን ነገር ተመክራለሁ። በጣም ጥሩ እንግዲህ ክለቦች በዋናነት ይዘው ሊነሱ የሚገባቸው መሰረታዊ ነጥቦች አሉና በጣም ባንክሮ መናገር የሚፈልገው ዋናውና ትልቁ ነጥብ ታዳጊዎች ላይ መስራት እንዳለባቸው ነው። ስለዚህ ሁሉም ክለቦች ታዳጊዎች ላይ መስራት ይኖርባቸዋል። ይህ በፊፋና በካፍ ስለተቀመጠ ብቻ ሳይሆን እግር ኳስ እድገት ላይ የምናስብ ከሆነ ስለ እግር ኳስ እድገት የምናወራ ከሆነ ያለ ታዳጊዎች የለም ማለት ይቻላል። ስለዚህ እግር ኳስ ታዳጊዎች ላይ መስራት አለባቸው። ሴቶች ላይ በተመሳሳይ መስራት እንዳለበት የተቀመጠም ነው። ክለቦች እዚህም ላይ ትኩረት ማድረግ አለባቸው። ሌላው ከስቴዲየም ጋር በተገናኘ ብዙ ጊዜ የራሳቸው ስቴዲየም እንዲኖራቸው ማሰብ እኔ ትንሽ ከባድ ነገር ይመስለኛል በእኛ ሀገር ነባራዊ ሁኔታ። ምክንያቱም ስቴዲየም መገንባት ዛሬ በቢሊዮን ብር ማይቻል ነው። በመንግስት ደረጃ እንኳን ድጋፍ የሚደረግላቸውን ስቴዲየሞች እዚህ ቅርባችን ላይ ያለው ባህር ዳር ዓለም አቀፍ ስቴዲየምን ማየት እንችላለን። ብሔራዊ ስቴዲየምንም አዲስ አበባ እንደዚህ ማየት እንችላለን። ስለዚህ የራሳቸው ስቴዲየም መገንባት ከሚያስቡ ምናልባት አቅራቢያ ያሉ ክለቦች በጋራ ስቴዲየሞችን የመገንባት ሀሳቦችን ቢያነሱ፣ ለምሳሌ አማራ ክልል ላይ ያሉት ክለቦች ይኖራሉ። እነዚህ ክለቦች በጋራ ያን ያህል ሩቅ ያልሆኑ በቅርበት ቦታ ላይ የተሻለ ሁኔታ ያለበት መሰረተ ልማቱ ያለበት የተሻለ የከተማ መዋቅር ያለበት ቦታ ላይ ስቴዲየም በጋራ መገንባት ሳቢዎች ቢኖሩ ዓለም ላይ ይሄ የተለመደ ተሞክሮ ነው። አንድ ስቴዲየም በጋራ የመጠቀም ነገሮች አሉ። ምናልባትም ብሔራዊ ስቴዲየምን እንደዚሁ መጠቀም ለምሳሌ እንግሊዝ ላይ ብሔራዊ ስቴዲየም የእንግሊዝ ኦሎምፒክ ስቴዲየም ክለቦች እንደሚጠቀሙ ይታወቃል እና እዚህ ላይም እንደዚሁ መስራት ይኖርባቸዋል። ቢያንስ ግን የልምምድ ሜዳ ትኩረት ተሰጥቶ መሰራት ይኖርበታል። ሌላው አስተዳደራዊና የሰው ኃይል ጉዳይ ከፍተኛ ትኩረት ይፈልጋልና ክለቦች እንደው አሰልጣኝ ብቻ በመቅጠር ተጫዋቾችን ብቻ በማስፈረም
ከውጤት ጋር እንኳን ብቻ ብናየው እሱ ብቻውን በቂ እንዳልሆነ መታየት አለበት። እንዳንድ ምሳሌ እንኳን ብናነሳ ቀደም ሲል ለማንሳት የሞከርኩት የፋሲል ከነማ እግር ኳስ ክለብ አበበ ቢቂላ ላይ ለማድረግ የነበረው ጨዋታ መነሻው ሀሳቡ ሄደው ሊጫወቱበት የሚችሉት ስቴዲየም ሰው ሰራሽ ሳር በመሆኑ ስለዚህ ሰው ሰራሽ ሜዳ ላይ መለማመድ ነበረባቸው። ነገር ግን በአንድም በሌላ መንገድ እዛ ሜዳ ላይ ልምድ አላደረጉም። ስለዚህ የዛ ጨዋታ ውጤት አንድም ይሄ ምክንያት ሊሆን እንደሚችል መገንዘብ አለበት። ስለዚህ ይህንን ለማድረግ ምን ይፈልጋል ማለት ነው? ክለባዊ መዋቅሩን ይዞ የሰው ኃይሉን በትክክል አደራጅቶ ይህንን ማስኬድ የሚችል ባለሙያ በውስጡ ሊኖረው እንደሚችል ማሳያ ነው ማለት ነው እና ከሰው ኃይል ጋር በተገናኘ ከፍተኛ ስራ መስራት አለበት። ባለሙያዎችን በስራቸው ማካተት አለባቸው። ይህን ስናነሳ የበጀት ጉዳይ ይነሳል። ስለዚህ እንዴት ልናስኬደው እንችላለን የሚል ጥያቄ ይነሳል። እግር ኳስ አንደኛውን ይዞ አንደኛውን ጥሎ አይሆንም። ተመጋጋቢ ተያይዘው የሚሄዱ ነገሮች ናቸው። ስለዚህ ቀድሞ መስራት ያለበት ከስፖንሰርሺፕ ጋር መስራት ያለባቸው ስራዎች ይኖራሉ። ይህንን ከፍተኛ ስራ መስራት እንዳለባቸው ይሰማኛል። ስለዚህ የፋይናንስ ነጥቡም አብሮ የሚያያዝ ነው የሚሆነው። በቂ የሆነ የፋይናንስ በጀት ሳይዙ ለውድድሮች መሄድ በአመቱ መጨረሻ ክለቦች ወደ ልመና እንዲወጡ እያደረጋቸው ነው። ይህንንም እያየን ነው። ስለዚህ ህልውናቸውም ላይ አጣብቂኝ ይከታል ማለት ነው። ስለዚህ በዋናነት እነዚህ ነጥቦች ላይ ክለቦቻችን ሊሰሩ ይገባል። ሌሎች ጥቃቅን የሚመስሉ ግን ከፍተኛ ሚና ለክለቦች ውጤት ሚና ያላቸው ነጥቦች ቢኖሩም ማለት ነው። በጣም ጥሩ። በጣም ነው የማመሰግነው ዋሲሁን አባተ በባህር ዳር ዩኒቨርሲቲ የስፖርት አካዳሚ መምህርና በተለያዩ ስፖርታዊ እንቅስቃሴዎች ላይ የተሳተፍኩ የምትገኝ ባለሙያ ነህ። በዛሬው የስፖርት ትንታኔ ፕሮግራማችን እንግዳችን ሆነ ቀርበ በክለብ ፈቃድ አሰጣጥ አንጻር ኢትዮጵያ በምን ደረጃ ላይ ትገኛለች፣ የኢትዮጵያ እግር ኳስ ፌዴሬሽንስ ይህን ጉዳይ በምን መልኩ እየመራው ነው የሚለውን ሰፋ ያለ ሀሳቦችን አጋርተናል። ተመልካቾቻችን ግንዛቤዎችን አግኝተዋል ብለን እናምናለን። ስለነበረን ጊዜ በጣም ነው የማመሰግነው። እኔም ከልብ አመሰግናለሁ። በዓልን አብሮ የሚያውል ልዩ የኢዴ ሞባይል ጥቅል ከኢትዮ ቴሌኮም የድምፅ የኢንተርኔትና አጭር የጽሑፍ መልእክት ጥቅሎችን እስከ 25% በሚደርስ ቅናሽ በተለያየ ጊዜ ገደብ አማራጮች በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማየት ሆቴል አርቢ ቻትቦት ወይም ኮከብ 999 መሰላል ገዝተው ከወዳጅ ዘመድ እየተጠያየቁና በስጦታ እያበረከቱ በዓሉን በደስታ ያሳልፉ። ኢድ ሙባረክ። ኢትዮ ቴሌኮም። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል። የእምነት መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም። ኢድ ሙባረክ። ተመልካቾቻችን ፕሮግራማችን በዚህ መልኩ እንደ ተከታተላችሁት ተጠናቋል። ባለሙያዎችን እየጋበዝን በቀጣይ በሌሎች ርዕሶችም ላይ በስፖርት ትንታኔ ፕሮግራማችን ከእናንተ ጋር ቆይታ ማድረጋችን የምንቀጥል ይሆናል። ለዛሬ የነበረን ፕሮግራማችን ይህን ይመስል ነበረ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። መልካም ጊዜ